Hello guys, how are you? ሰላም ናችሁ? ኦኬ ዛሬ የምናደርገው ምክር አዘልና የሆነ እንግሊዝኛ ለመማር ሲፈልግ ምን ማድረግ እንደምንችል ምናደርገው ኮንሰርቬሽን ወይ ደግሞ ስፒኪንግ ነው። በደንብ ተከታተሉ እስኪ። እንግሊዝኛ ምን ለመደው ፕራክቲስ በማድረግ ነው ብያቸዋለሁ። ግራመር ወሳኝ ነው ግን ፕራክቲስ ይበልጣል። ፕራክቲስ ካላደረክ ግራመሩም ማወቅ አትችልም። ምክንያቱም ህግ ለማወቅ በቃ እየተገዳገድክ ነው የምትሄደው። ስለዚህ ፍሉንት ስፒከር መሆን አትችልም። ኦኬ አሁን እንጀምር እስኪ። ለዛሬ ያዝነው ኮንሰርቬሽን እስኪ እንየው። how are you today አለ ለጓደኛው how are you today እንዴት ነህ ዛሬ እንዴት ነህ ብሎ እንዳገኘው ጠየቀው። how are you today እስኪ how are you today ዛሬ እንዴት ነህ ብሎ እየጠየቀው ነው መሆኑ ነው። እሺ እሱ ደግሞ ምን አለ I'm good thank you I'm good thank you እኔ ደህና ነኝ ጥሩ ነኝ እግዚአብሔር ይመስገን ብሎ መለሰለት ነው ማለት ነው። ወይ ደግሞ በሌላ ባል ምን ብሎ ይመልስለታል? I am doing well በጣም ጥሩ ነኝ በቃ ብሎ I am doing well ማለትም ይችላል ማለት ነው። እስኪ I am doing well ብለ መናገር ትችላለህ። ስለዚህ አላማምደው ፕራክቲስ አድርገው እስኪ። ኦኬ what do you do this morning እስኪ what do you do this morning ዛሬ ጧት ምን ሰርተሃል ምን አድርገሃል በዚህ ጧት ከዚህ አሁን ወደ ጧት እያለፈ ነው የተገናኙት በዛሬ ጧት ምን ሰርተሃል እስኪ ካሁን በፊትስ ምን ሰርተሃል አሁን እየረፈደ ስለሆነ ነው እያለው ነው what do you do this morning ብሎ ጠየቀው እሱ ደግሞ አሰበና I woke up at 7 አንድ ሰዓት ተነሳሁ then I ate breakfast አንድ ሰዓት ተነሳሁና ቁርስ በላሁ ከዛ በኋላ ምንም የሰራሁት ነገር የለም ማለት ነው በሌላ ባል I wake up at 7 and then I ate breakfast. እስኪ I wake up at 7 then I ate breakfast. አንድ ሰዓት ተነሳሁና ቁርስ በላሁ በቃ ያደረጉት ሌላ የለም እያለ ነው። ኦኬ let me ask you do you like learning English? do you like learning English? እስኪ ልጠይቅ እንግሊዝኛ መማር ትወዳለህ ወይ ደግሞ ትፈልጋለህ እያለው ነው። እሱ አንተ ደግሞ መልስ እስኪ let me ask you ወይ ደግሞ ልጠይቅ እስኪ እያለው ነው። do you like learning English እንግሊዝኛ መማር ትፈልጋለህ ወይ ደግሞ ትወዳለህ ወይ እያለው ነው። እሱ ደግሞ ምን ብሎ ይመልስ ይችላል? yes I do እፈልጋለሁ ብሎ እየጠየቀ I like learning English. yes I do I like learning English እስኪ yes I do I like learning English እፈልጋለሁ እንግሊዝኛ መማር እፈልጋለሁ ብሎ እየመለሰ ነው። but አለ አሁን አፍራሽ ነገር አለ but አለ ይሁን እንጂ sometimes it is difficult አንዳንዴ በጣም ይከብደኛል በጣም ከባድ ነው እንግሊዝኛ መማሩ ማለት ነው። ስለዚህ መማር ቢፈልግም ግን አንዳንዴ በጣም እየከበደኝ ነው ብሎ ሲመልስ but sometimes it is difficult አንዳንዴ በጣም ከባድ ነው እሱ እያለ ነው ማለት ነው። ኦኬ በደንብ ተከታተሉት እስኪ ተለማመዱት። አፋችሁ ክፈቱ አእምሯችሁ አለማመዱት መቀበል ማለት ነው። ወደ ድብቁ አእምሯችን ይግባ። ፕራክቲስ ባደረጋችሁ ቁጥር ስኪሉ እየወሰዳችሁ ነው። ስለዚህ ስኪሉ ስትወስዱ ነው መናገር ሳትወዱትም ይመጣል ማለት ነው። ኦኬ I want to speak fluently አለ። አሁን በደንብ ተመልከቱ ምን አለ እንደገና I want to speak fluently በደንብ ፍሉንት ስፒከር መሆን እፈልጋለሁ ወይ ደግሞ በጣም ጥሩ ተናጋሪ መሆን እፈልጋለሁ ማለት ነው። I want to speak fluently አለ but I make mistakes ይሁን እንጂ ስህተት እየፈጠርኩ ነው and then I feel impressed በዚህ የተነሳ ደግሞ እፍረት እየተሰማኝ ነው ሰው እንዳይስቀኝ እያልኩ ነው but and then I feel impressed በዚህ በተነሳ እፍረት እየተሰማኝ ነው በዚህ ምክንያት ነው መናገር ሁሌ ማናገር ማይፈልገው እያለ ነው። እንዳትሸወዱ ሁሌ ፕራክቲስ ባደረጋችሁ መሳሳት ያንዱ መንገድ ነው የልምምድ መንገድ ነው። ካልተሳሳትክ ምንም ፍሉንት ስፒከር መሆን አትችልም። so you have to practice okay አበበ
listen to me everyone አለ listen to me እስኪ ስማኝ አዳምጠኝ እስኪ listen to me እስኪ አዳምጠኝ ለማለት ስትፈልጉ ምንድነው የምትሉት listen to me እስኪ አዳምጠኝ አለው everyone makes mistakes እያንዳንዱ ሰው ስህተት ይፈጥራል እያለ ነው እስኪ listen to me ማለት አዳምጠኝ እስኪ እያንዳንዱ ሰው እኮ ስህተት ይፈጥራል ብሎ ለመናገር ሲፈልግ listen to me አበበ listen to me የሆነ ስም ወይ ሌላ ስም ይሆን ይችላል ስለዚህ አዳምጠኝ እስኪ አበበ አለው አበበ listen to me everyone makes mistakes እያንዳንዱ ሰው ሚስቴክ ይፈጥራል በሚስቴክ ወይ ደግሞ ስህተት ይፈጥራል በስህተት ነው የምንለመደው እያለ ነው I make mistakes አለ እኔም ስህተት እፈጥራለሁ I make mistakes እኔም ስህተት እፈጥራለሁ ማለት ነው mistakes are not bad ስህተቶች ምንድናቸው ክፉ አይደሉም ጥሩ ናቸው ካልተሳሳትከ አትላማመድም ማለት ነው ስለዚህ mistakes are not bad እስኪ በሉ mistakes are not bad ስህተቶች ክፉ አይደሉም ያላማምዱሃል ማለት ነው ባይዘው ስለዚህ ፕራክቲስ አድርጉ ባይዘው እግረ መንገዳችሁ በዚህ እያልኳችሁ ነው they help you learn እንድትማር ነው እያገዙ ያለው በስህተት ነው የምንለመደው ማለት ነው they help you learn እያለ ነው good አሁን ወደ ቀጣዩ ስንሄድ ደግሞ good now let's practice more አለ good ጥሩ now አሁን let's practice more እስኪ ብዙ ፕራክቲስ እስኪናደርግ ጥሩ አሁን እስኪ ብዙ ፕራክቲስ እናድርግ ወይ ደግሞ ብዙ ልምምድ እናድርግ እስኪ ብሎ ስትጠይቅ good let's practice more ብለን መናገር ትችላለህ ማለት ነው ኦኬ አሁን ደግሞ ምን ትለዋለህ I am learning English every day እስኪ በል I am learning English every day በእያንዳንዱ ቀን እንግሊዝኛ እማራለሁ ብለን ለመናገር ስትፈልግ ምን ትላለህ ማለት ነው I'm learning English every day ያ እያንዳንዱ ቀን ሁሌ እንግሊዝኛ እማራለሁ ወይ ደግሞ እያንዳንዱ ቀን እንግሊዝኛ እማራለሁ ማለት ስትፈልግ I'm learning English every day I'm learning English every day okay I want to speak fluently fluent speaker መሆን እፈልጋለሁ fluent speaker ወይ ደግሞ fluent ማለት እኮ በጣም ጥሩ ተናጋሪ መሆን እፈልጋለሁ ማለት ነው ጥሩ ተናጋሪ fluent speaker you know to be fluent speaker you have to practice everyone every day እያንዳንዳችሁ ሁሌ ፕራክቲስ ማድረግ አለባችሁ ያ I want to speak fluently fluent speaker መሆን እፈልጋለሁ እያለ ነው አንተ ሰውዬ ስለዚህ ከፈለክማ ፕራክቲስ አድርግ እያልኩ ነው እኔ ደግሞ ኦኬ I am not afraid make mistakes I'm not afraid of making mistakes I'm not afraid of making mistakes እኔ ሚስቴክ ወይ ደግሞ የሆነ ስህተት ለመፍጠር ፍራቻ የለኝም አልፈራም እያለ ነው I'm not afraid of making mistakes mistake ለመስጠት mistake ማለት ነው ፍራቻ ማለት ነው ስህተት ማለት ነው afraid ማለት ፍራቻ አልፈራም ስህተት ለመፍጠር አልፈራም እያለ ነው ሰውየው አንተ ስለዚህ እንደሱ በል እስኪ I'm not afraid of making mistakes yeah so I don't afraid to make mistakes ወይ ደግሞ በሌላ ባል so I don't afraid to make mistakes I don't afraid to make mistakes mistake ለመስራት አልፈራም እንግዲህ በዚህ የተነሳ ስለዚህ እንደዚህ ያላችሁ ደጋግማችሁ ፕራክቲስ አድርጉና እንግሊዝኛ እንዴት እንደምንለመድ ሳትወዱ እናንተም ይመጣል ፕራክቲስ ካደረጋችሁ ማለት ነው ስለዚህ ፕራክቲስ ምንደረጉ ደግሞ በቀላሉ ያላችሁት ነገር ነው ማለማመድ ያለባችሁ የቀላል ነው አውቀዋለሁ ብላችሁ ሌላ አይደለም ሁሉም ፕራክቲስ ካላደረጋችሁ መናገር አትችሉ ስኪሉ መውሰድ አለባችሁ ዕውቀትና ስኪል የተለያየ ነው ሳይንስ ዕውቀት ነው ካወቃችሁ በቃ ያው መመለስ ትችላላችሁ ማለት ቋንቋ ግን ስኪል ስለሆነ አፋችሁ ካላላማዳማዳችሁት መናገር ፍሉንት ስፒከር መሆን ምንም አይችሉ ማለት ነው ስለዚህ ፍሉንት ስፒከር መሆን ትፈልጋላችሁ አይደል ስለዚህ እንደዚህ አይነት ቀላሎቹ ነገሮችም አፋችሁ ማላማመድ አለባችሁ እንደዚህ አይነት ቪዲዮዎች ያያያችሁ ደግሞ መላማመድ አለባችሁ ኦኬ ይህ ቪዲዮ እየወደዳችሁት ከሆነ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጋችሁ thank you very much